እንግዲህ ልብ ይስጣት። አሜን። እግዚአብሔር ልቦና ይስጣት። የለም ሌላ ቦታ ሄዷል ሀሳቡ። ሶሲን እያሰብክ ነው? ወይኔ መድኃኒዓለም ይስጣችሁ። አሜን። እናንተንም ተባረኩ። አሜን። ኑሩልን። ፍፄ እደግ ተመንደግ። ለትዳር ያብቃ። ቡቡዬን ደግሞ ልመርቀው። ቆይ አንዴ መርቅ። አሜን በል። እግዚአብሔር አምላክ እንደው ትዕግስት ይስጥ፣ ልቦና ይስጥ። ለራስሽ ሚስት አንተ ትመርቃለህ፣ እኔ ልመርቅ መጀመሪያ። ሰላም ቤተሰቦች እንዴት ናችሁ? ዛሬ በነገር ነው ጀምሮ ሚፍታ አጭር ስለሆነ ከፍና ውረድ። ማትወርደው ፍፄ ሁለት ደብል ሶል ጫማ ለብሰህ ከዛ ደረጃ ላይ ቆጣ ይመጣው። እዚህ ሉንና ኳላ እንደ ጋርድ ቁሙ። በቃ ከኔና ከፍፄ ላልዮስ ዛሬ ሊያስቸግሩ ነው። እኔ ምን አገባኝ? ከኔና ከፍፄ ግን ቁመት ሲሪየስ እንዴ አትበል። እሺ አንተም አትበል። አንተ መሀል አናቱን አየሁት። ጸጉሩ ነው ሊል ነው። ቀጥ ብለህ ቁም። ተኝቷል። ጸጉሩ ተኝቷል። እንዴ አትበል። አንተም አትበል። ቀጥ ደብል ሶል ነው ጫማው በዛ ላይ። እሺ ቦታ እንቀያየር አቁም ነገር ግን ፍፄ አንድ ብብቴ ስር ቀረ። ወይ አይደርሰኝም። የሆነ ትናንት አቅፈኝ። እኔ ሙቪ ነው የሚያዋጣኝ። ከሙቪ ጋር ነው ቁመቴ የሚደርሰው። ኧረ በኢየሱስ እስቲ እሺ ካን ቤተሰብን እናወራ በደምብ። ብብትህ ከፍ አለ። አንተ ዝም ብለህ ታድጋለህ። ቀስ ጃኬት እኮ ነው ያረዘመው። አሁን ጫማ ነው የሚያረዝመው ጃኬት። አሁን ቪዲዮውን እኮ ጀምረናል። አይታችኋል? እሺ ሰላም ቤተሰቦች እንዴት ናችሁ? እኛ አለን ፈጣሪ ይመስገን። ዛሬ ከወንድሜ ሚፍታ ጋርና ከወንድሜ ፍጹም ጋር መጥቻለሁኝ። ፍፄ ጠፍተሻል መሰለኝ። ጠፋው። እዚህ ከነሱ ጋር ከተገናኘው ብዙ ጠፋው። ያው ውስጥ ለውስጥ ኧረ ሌላ ነገር ማለቱን ተውኝ። እያለ ነው ልጁ። ነገር ነው። ተበላልጋችኋል ዛሬ። ስለዚህ ቁመት እንደምበልጥ እመን። ካልሆነ አምኛለሁ። እኔ ቁመቴ ይበለጣል፣ ይበልጠኛል። እኔ አጭር ነኝ። በቃ አምኛለሁ። እኛ ደግሞ ቀብራሮቹ እንዳትወሪኝ። ጫማው ነው የብሩኬ ጫማው ነው። ለወልቆ ምን እኔ እኮ ታወቃለሁ። ምንድን ነው ጫማው አይመስለኝም። ካልሱ ወፈር ያለ ስለሆነ መሰለኝ። ገበር ምናምን ካልሲልሽ ተው በማርያም ልስራበት ሳን ኢንትሮ እና እንዴት ናችሁ ቤተሰቦች? እኛ ያለን ፈጣሪ ይመስገን። ዛሬ ደስ በሚል ቪዲዮ መተናል እና ብዙዎቻችሁ የእናቴን ጤንነት ማየት የምትፈልጉ ብዙ ነበራችሁና ያው አሁንም ቢሆን ትንሽ ንፋስ ምናምን ሲነካት ይከብዳታል። ግን ለእናንተ ምን ላይ እንዳለች ለማሳየትም በዛው እኛም ሰብሰብ ብለን ምንድነው የሚባለው ምርጥ ምሳ ለመብላት መተናል አይደለ? ከተገባበዝን ቆይተናል። ጥሩ ምሳ ለመብላት ወደ እኔ ልትዞር ነው እንዴ? ኧረ አይደለም። ወደ እኔ ለመምጣት ቸኩላል። ምንድነው? አታስፈራራኝ። የሆነ ነገር እንዳለበት ጠርጥራ ማስፈራራት እየሞከረ ነው። እኔ አልገባችሁኝም። እኔ ከቤተሰብ ጋር እያወራሁ ነው። እናንተ አልተመቻችሁም። ማስመልከት ነው ለማለት ፈልጌ ነው። እሱ አሁን እኛ ጃኬት እሱ እንደዘነጡ አልበት ቲሸርት ነው። እኛስ እንዴ በጣም ነው የፈለገ ተናገረ። እኔ አልናገረውም። አንተን ነው ሊያያይዘ ወደ እኔ ሊያዞር ነው። አሁን ፊንክ አውራው ቤተሰብን አውራ ዝም ብለህ ነገር ፍፄ እንዴት ነው ተዘጋጀ? አዎ በለው። ሰላም እንዴት ነው? በልተኛለህ ብያለሁ። አረ ሻፌልያስ እሺ፣ ሰላም እንዴት ናችሁ? ሁላችሁም አላችሁ ወይ? አለን። ዛሬ እንግዲህ ምንም ቢለ በልሽ እስኪ ሀበል ዛሬ ታሰሩኝ ማረደ። ዛሬ እንግዲህ ደስ በሚል ሁኔታ ሰብሰብ ብለን ቆንጆ ቀን ልናሳልፍ እንገኛለን። በተጨማሪም ደግሞ ተመስገን አልሐምዱሊላህ ማዘራችንም ጥሩ ደረጃ ላይ ናት። ልሳቃ እንዴ ምን ነው? አይ ማዘሪም ያልኩት ማዘሪም ልል ነበር ሳስተውለካ የሱ ማዘራችንም ማለት
ወይኔ በላቸው። ይሄንን ነው የቡርኪና ፋሶ አክሰንት ነው። እኔ ቋንቋ ስሳሳት እንዴት እንደሚያደርጉኝ አውቃለሁ። ለዛ ነው እና አመሰግናለሁ። ሌላ ምለው ነገር የለም። ለአቶ ፍፄ እንሰጠዋለን። በጣም ነው የማመሰግነው ስለሰጠኝ። እኔ አልሳሳትም። እና ውድ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን። እዚህ ቤት ከመጣሁ ብዙ ቆየው። ለምን እንደሆነ ያው እጅ እንዳይገነጠል እሺ፣ ይቅርታ። እና እንዴት ናችሁ? እኛ ደህና ነን። ያው ዛሬ ደስ በሚል ፕሮግራም መተናል። ሰብሰብ ብለን ሙሺንም ጠርተን ከሀይሚ ጋር አሪፍ ጊዜ ለማሳለፍ ደስ በሚል ቦታ ላይ ተገኝተናል እና አሪፍ ጊዜ እናሳልፋለን። እናንተንም አሪፍ ጊዜ ስናሳልፍ እንድታዩ ስለፈለግን ነው እዚህ የተገኘ ነው። ደስ ብሎናል። ብቻ ሙሺም ከሀይሚ ጋር ናትና አብረው ይመጣሉ። እኛ ቀርመናቸው ተገኝተን ቦታው እንዴት እንደሆነ ለማየት ነው። በጣም ነው የሚያምረው። ሪፌንት ህንጻ ላይ ነውና ሞያ አዲስ የሚባል ሬስቶራንት በጣም ደስ የምትል ናት እና እሱን እናሳያቸዋለን። እና ያለውን ቦሌ ቡልቡላ ላይ ነው። ኢትዮጵያ ውስጥም ሆናችሁ ቪዲዮ የምታዩ ከጓደኞቻችሁ ጋርም ከፍቅረኛዎቻችሁም ጋር ከትላንት ጀምሮ ነው ምናምን እየተንተባተብኩ ምንድነው ከማጋዩ አልከው ሰሞኑን እኮ ማረ ስለበላ ነው ሁለታችን አንተ አልበላህም። እና ከፍቅረኛዎቻችሁም ጋር ከሚስታችሁም ጋር መታችሁ መዝናና የምትችሉበት በጣም ጥሩ አየር ያለው ቦታ ነው። ስለላችሁ ደግሞ ብቻችሁንም መታችሁ ራሳችሁ ማዳመጥ ምናልባት ታገኙ ይሆናል። እንደናንተ ድምጽ አልቀጠነም ብቻችሁን አላለም። ፋበል እኔ ከጎን ነኝ። አንተ እንዴ እየተገኘ ነው። ፍፄ ሰሞኑን አልቻልኩም። በቃ ፍፄ ብሩክ እያስቸገሩኝ ነው። ወጋ እኔ ምን አደረኩ? እሱ አልቻልኩም። እኔ ግን ከጎን አንድ ጊዜ ቺርስ ልንል ነው። ኧረ በእግዚአብሔር አታስደብሩኝ። ባዳ አላረገውም። እኔ እና እንዳልኳችሁ ነው እዚህ መጣችሁ በጣም ማርያምን የሚገርም አየር ያለበት ቦታ ነው እና እየመጣችሁ መዝናናት ትችላላችሁ። እኔም እናቴንና ሀይሚን እስኪመጡ እንጠብቃለን። እናንተም ትጠብቃላችሁ። አመቴን ቀይ ነው፣ ጺሜ ቀይ ነው። እሺ ምን ነጭ መስሎኝ ነበር። እድሜ ልገምት ነበር። ኧረ ቀይ ነው። ጸጉር ራሱ እኮ ቀይ ነበር። እኔ እኮ ቡኒ ያለ ነው ጸጉር ነበር። ጸጉር ከብሻላ እርስ በርስ ትተዋወቃላችሁ። ቡኒ ያላችሁ እኔ አንተ አብሮ አደግ ስለማላቅ ነው እንጂ ነግረን ነበር። ሚስተርን ፈጠን ያለ ቡኒ ያለ ላይ አይ ጸጉሩም እንዲህ ነበረ። ጌታን እንደዚህ ነበር። እንደዚህ ያው ቀዮቹ የለም መልኩ ብቻ አይደለም። አንተ እኔ መልክም ጸጉሬም ነው ጥቁሩ። ኧረ ከጎን ነኝ በለው በእናትህ። ይሄ ልጅ ሆድ እየባሰው እኮ ነው። ከማታ ጀምሮ ልክ አይደሉም ሁለቱ። ኧረ እሱ ነው አንተ እሱ ነው። እኔ ከጎን ወይኔ አሁን እኔ ላይ ዞር ማታ አሁን ብዙ ነገር ላወራ ነው። ስለዚህ በእግዚአብሔር እና እንዳልኳችሁ ነው እዚህ መጣችሁ መፍታታት ትችላላችሁ። እኛም እስከዛው ውስጥ ገብተን ያለውን ቤቱ ምናምን እናሳያችኋለን። በጣም ጥሩ አየር ያለበት ቦታ ነው። ሁላችሁም ኑ ወደ ሞያ አዲስ ነው አይባል ሞያ አዲስ ሬስቶራንት ነው። እኛም ዛሬ መተን ፈታ ዘና ልንል ነው። በዛውም እናቴን ታያታላችሁ። ብዙዎቻችሁ እንዳልኳችሁ በቴክስት እየነገራችሁ ነበር እና ደህና ናት ወይ ምናምን ደህና እንደሆነች ታያላችሁ። እየነገራችሁ ሳይሆን እየጠየቃችሁ በቴክስት እየነገራችሁ ነው። በቴክስት እየጠየቃችሁ እኔ አለመማሬ እሺ፣ አመሰግናለሁ። በቴክስት እየጠየቃችሁ ነበርና በጣም ክብረት ይስጥልኝ። የዘንድሮ መንተባተብ ፈጣሪ ነን ሰይመን እንዳንቀር ተብታበውነ ማውራት እንዳንችል ወይም ደግሞ ጽፈን እንደዚህ እንደ መግለጫ ማለት ነው። ከብዶኛል። እሱንም አንችልም። እናንተ ማንበብ እንችላለን። የፍፄ ነው ትንሽ እኔ ምን ተኮላተፍኩኝ እንዴ? ተኮላተፋችሁት እራሳችሁ። እዚህ ያመልጠው ሲል አይ አልተኮላተፍኩም እስካሁን። እኔ ራሴን በራሴ አፈም ምላሴ ካላቆለጳጰስኩ ማን ያቆለጳጵስልኛል? በል ማንም አትልም። ማንም ያቆለጳጵስልኝ። ኤኒዌይስ ወደ ውስጥ እንግባ። ውስጥ ገብተን ያለውን ነገር እናሳያቸዋለን። እናቴንም ሀይሚንም እንዴት ሆነው እንደሚመጡ አብረን እናያለን። ይመቻችሁ እና ይሄን ቤት በድጋሚ ሰብስክራይብ እያደረጋችሁ ቅመሟን አበረታቱልኝ። ወደ ከፍቷ አይደል ወደ 250 ሺህ ነው አለና ዘና 500 1 ሚሊዮን ብትገቡ ቀድማችሁ ቻይና ነው መስላት አምልጦኝ ነው ግን ወስዳታለሁ። ጻፉ ማርያምን 1 ሚሊዮን ከገባች ኧረ ማርያምን ወስዳታለሁ ቻይና። ሌላ ምን ነገር 1 ሚሊዮን ለማስገባት እናንተ ደግሞ ቻይና ኦዲየንስ ካላችሁ ቹንቻንግ ነው ይመቻችሁ። ኒሃው ለዛ እኮ ነው የምትቆለታተፉት ቻይንኛ እያወራችሁ። በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ
ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን ነው። በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው እመኝኝ ያልኩሽ እውነት የምር ነው ወድሻለው በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን ነው። በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው እመኝኝ ያልኩሽ እውነት የምር ነው ወድሻለው። እንዴት ናችሁ? ደህና ናችሁ? ሙሺ እንግስቲ ይሄንን ተጋርጊና ማለት ነው ሄድና እሺ ብዙ ሰው ማለት ነው አትሳቂያ ብዙ ሰው ማለት ነው ያንቺ ጤንነት አታስቡታልና እንዴት እንደሆንሽ ማየት ፈልጋለሁ። እሺ እና በጣም ደህና ናት እንደምታይ እና ደህና መሆንሽንና በጣም ብዙ ሰው ደግሞ ላንቺ በጸሎት እያገዘሽ ነበር። ታመሰግኝ ደስ ይላል። አዎ እሺ ምን ልበል? ደህና ነኝ እግዚአብሔር ይመስገን። አሁን ምንም አልልም። እግዚአብሔር ይስጥልኝ። እናንተም እኔን ስለምትወዱ ታዝኑልኛላችሁ። እግዚአብሔር ይዘንላችሁ። አሁን ደህና ነኝ፣ ምንም አልልም። ደህና ነኝ። እና ዛሬ እንዴት ተሰባስበን የመጣ ነው? ምንድነው ምሳ ግብዣ ነው አይባልም? ምሳ ግብዣ ስላለ ነው። ምሳ እንገባበዛለን እና ትመርቂናለሽ። ይሄ ሁሉ ሰው መመረቅ ይፈልጋል፣ ቤተሰብም መመረቅ ይፈልጋል። እሺ እና ትመርቂልናለሽ። አሁንም ትችያለሽ። አሁንም ትችያለሽ። መርቂ ነው ከሱ ጀምሪ፣ ከታላቃችን። እሱ ነው ብዙ ነገር ያደረገው፣ እኔ ብቻ አይደለሁም። እና እናንተ ክፍተት አምጥታችሁ እሱ አዘጋጀና እኔ እንደ እግዚአብሔር መጣው። እሱ ነገረኝ እንጂ አይሆንም ነበር። ያው ልጅቷም አጠገቤ ናት። አንተ ፈጣሪ ይባርክህ፣ ስራ ሁሉ የተባረከ ይሁን እና ጤና ይስጥ። አሁን ደግሞ እናንተም ደግሞ ልቦና ይስጣችሁ። አሁን ሰጥቷቸዋል ይመስለኛል። እንግዲህ ሲሄድ ብቻ እንዳይመጣባቸው። አሁንማ በቃ እንትኑን ስጡኝ። አሁን ለአንተ ሰጥቻለሁ። አሁን አደራ። አንቺም ደግሞ የሆነ ነገር እንትን ሲል እኔን አትዝግኝ። ስልክ ስደውል እሺ አታነሳማ። ጥጋበኛ ነች አታነሳም። ኧረ የመጀመሪያዋ ነው። አንተስ እኔ ጥጋበኛ ነኝ። ጥጋበኛ ነሽ። አሁን አላወራም አይደለ? የእሱን ጥጋብ አሁን አልናገርም። የበላችሁትን ብትነግሩ የጠገባችሁበት ምክንያት። እኔማ ለእሷ እኔ መች ጠገብኩኝ? እኔ አንቀልቅሎኝ ነበር፣ ልጣደብ ነበር። እኔ እልህ ነው የበላሁት። እሱን ነገርማ ተው ነው እልህ አሁንም አለ እንዴ? ድሮ ይቀር። አይ የነበረውን ምን በልታችሁ እንደጠገባችሁ ፍስክ ነው
የለም ሌላ ቦታ ሄዷል ሀሳቡ። ሶሲን እያሰብክ ነው? ወይኔ አንቺ የተባረክሽ ልጅ ከአፌ ላይ አፌ ቆረጥ ይበልልሽ። ታኮ እየደበረው ነው ላለመናገር መንገድ ገባህ አውራ ቲማቲም ነው ታውቀኝልህ። እንግዲህ ከተጀመረ አይቀር። ኧረ ማዘር አለሽ ተው በቅርቡ ብቻ እሱንም እሷን መርቂልን። ያው ምንድነው ቲቪት አያዝሽ ብላለሻል። እሷ እንግዲህ ልብ ይስጣት። አሜን። እግዚአብሔር ልቦና ይስጣት። ደግሞ የሆነ ነገር እንትን ካለ ለእኔ ንገሪ። ይኸው እሱ አለ እና ፍፄም ደግሞ አለፍክ። እኔም ባዳ ያረጋችሁኝ እኮ እኔስ ለማን ልናገር? ለእኔ ንገሪኝ። አቤቱታዬን ለማናገር አይ ማን እንደሚያጠፋ የታወቀ ነው ማለት ነው። እኔም አውቃለሁ ለማን መናገር እንዳለብኝ። እባክሽ አይ ተይ አሁን ይሄ ነገር ሞቅ ሞቅ እያላችሁ ለማን መናገር እንዳለብኝ ነው ያውቃለሁ። አንድ ቤተሰብ አለ። ለቤተሰብ ሄጄ አቃጥራለሁ። በቃ አይሻልም? እሷስ የላትም። ንገሪልኝ እስኪ። በቃ ብርግ ዝም በል ይሻላል። በቃ ዛሬ ከኔ ጋር ነው ችግሩ። እንገባበዝ ባልኩ ይሁንሽ። አይ ለማንኛውም አሁን ወደ ምሳው እኔ ልበላ በባዶ ሆዴ ነው የመጣሁት። አልዘጋውም ሆዴም ብዬ ማለት ነው። ስለ ፍፄ አናንቅ ጀምረሽ ረሳሽ በቃ አፌን አዘጋኝ። እሺ እኛ እኮ አልተመረቅንም። ኧረ መርቄያቸዋለሁ። ፍፄንም እግዚአብሔር ይባርክ። አንተም ተባረክ። አክብረኸኛል። ተባረክ፣ ክበር። የወለድከው ያክብርህ። አሜን። እሱም ደግሞ አክብሮ ማዘርዬ የሆነ እንትን ልጫወት ነበር የመጣሁት እና እንደዚህ ነገር አለ ብሎ አለኝ። የቴሌቪዥኑ ኳስ ልትጫወቱበት ከዛ አይ የእሱ ምርቃት ግን በዛ ሙሽ ቢቀንስ አይ እሱ ነው በቃ እየተናደደ የእሱ ይበዛል። እኔ አነሰብኝ። አንተ የወለድከው ይጡረ ተብለሃል። ግን የወለድከው የሚለው ነው ጥያቄ የፈጠረብኝ። እሱ ሰውዬ ለምን ይፈለግልህ ነው? ይወልዳል፣ ልጅ ነው። እኔ ገና ነኝ። አረዳ አዎ ልጅ ነው። ላረጁት ሰዎች ሄዱ ብዙ ቁጣጣሽ በልቷል። አንድ 30 ምናምን ቁጣጣሽ አለ። አንዳንድ ሰዎች ቀድመው ሊወልዱ ነው እንጂ አለቀስከ። አንዳንድ ሰዎች ቀድመው ሊወልዱ መንገድ ላይ ናቸው እንጂ ከቅድም ጀምሮ ነው የተያዙት። ከካም በኋላ ሰላም ወርዷል ነው ይነሳባል እኮ በመሀል ስንቴ ሰላም እንደተባባላችሁ ረሳችሁ። አይ እኔ ቅድም እኮ በሀሳብ ስትሄድ ነው። የት እሷ ትጠይቅህ እንጂ የት እንደሄድክማ እኔ ልጠይቅህ። በቃ እናንተ ትንሽ ከቆያችሁ ልትጋደሉ ነው። ብቻ ቤተሰቦች ያው እንደምታዩት ሙሽም ደህና ነች። እኛም ሰብሰብ ብለን ጥሩ ጊዜ እናሳልፋለን ብለን ተስፋ እናደርጋለን። እናንተም ከኛ ጋር ቆይታችሁን ከኛ ጋር አድርጉና ፈታ እንላለን። እንወዳችኋለን። እስከዛው ምግብ እስኪመጣ ምናምን ምርቃት ገና ብዙ ምርቃት አለና ሙሽ አለና ትመረቃለን ይመስለው። ተረጋጋኝ። ቤተሰብንም ትመርቂልናለች። እሺ መጀመሪያም የተመረቃችሁ ናችሁ ተብላችኋል። ዛሬም እንመርቃችኋለን። ወድ ነው መረቃት በመለፍለፍ አይደል? አዎ አይ እኛ ደግሞ ሆዱም እንዳለው ነው። ብቻ አብራችሁን ቆዩ። እኛም በጣም ነው የምንወዳችሁ። ምርቃትም አለ፣ ብዙ ነገር አብረን እናሳልፋለን። አምሮባችሁ ነው ደግሞ የመጣችሁት። እናንተ ምንድነው እየሳክምታይ? ችግር ከሱ ጋር ነው እኮ እኔን ተወኝ። ኧረ ከኔ ጋር ጨርሳችሁ ምንድነው ዛሬ? አይ ጨርሳችሁ ይሄ ነው ከፍፄ ጋር ችግር ያለበት። እኛ ታርቀናል። እኔ ታርቂያለሁ። ቅድምም ሰላም ብሏል። አረ ቤተሰብ ትዘኛለህ እንዴ? ተወኝ። አይቷል ይወዳል። ዝም ብሎ ነው ሰላም የሚለው። ቅድምም እኮ ሰላም እያልከው ነው። እሺ እንዳትለው ብቻ ዝጋልኝ አትለው። አፍን ብቻ ዝጋልኝ በይ። የሆነ ነገር እንዳልናገር ሀበል ነው ሃይ ይለዋል የሚለውን እየታዘዘው ማለት ነው። እየተጫወቱብኝ ነው። አንዳንዴ የዋህነት ያስጠቃሃል። ለምን ይሆናል? የዋህ ሰዎች ተወያዩ። እኔ የዋህነቴ እስካሁን ብዙ ነገር አስከፍሎኛል።
ምርቃት አሳጣኝ ዛሬ። አይ ተመረቀኝ ከልጅነት ጀምሮ ስትመርቅህ እና ዛሬ እናንተ ምን ቤት ናችሁ? አውሪኝ እናቴ፣ አንቺ አውሪኝ። እሺ መርቂኝ በቃ የፈለከው ምርቃት እኮ ቅድም ድጋሚ የሆነ የፈለጋት ምርቃት ንገራትና በጆሮዋ እሺ ትበል ንገረኝ። ተውት በቃ እኔ ተውት። እኔ ለጨዋታው ድምቀት ነው በቃ ተውት። ብቻ ቤተሰብ አብራችሁን ቆዩ። በጣም እንወዳችኋለን። ይመቻችሁ። የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ ስበብ ስታ ልቤ ኑረሰው ኧረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል እዳለ ህመም ከሰው የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀኸኝ ምን ልሁን ሳይህም ማረካ እንዲህ ነው የኔ ልብ አምኖ ኧረ ፍቅር አይ ፍቅር የልቤ ውስጥ እሳት። ቤተሰቦች በጣም ደስ የሚል ምሳ ነበር። እኔ ተመችቶኛል። እነሱን ባላቅም ምንድነው ምናምን የምትለው ወፈረ ባንዴ ተመችቷቸዋል። ምግቡ ለኔና ለማን ጃንጥላ አድርገውልን ዝናብ እንዳይመታ ለእናንተ ያው ለፍፄ እዚህ ጋር ነገር አድርገውለት የኔ ብቻ ነው አሻንጉሊት ያለው ቀጭኔ እኛ ጃንጥላ ኦኬ። ደግሞ ይሄ ዛፍ ነው። እሱ ተጨማሪ ነገር ማሚ ማለት እኔና ማሚ ግን ዝናብ እንዳይመታ ጃንጥላ አለን። አሁን እሱን አይደለም እኔ የምፈልገው። በቃ ጃንጥላውንም ተጠለሉበት ብቻ ቤት ተሸጠ። ቀደም ቻይኒንግ ይቅርብስ ለምንድን ነው ያላቆምከው? አሁን ሙሺ ይኸው ልትመርቀን ነው። በደንብ አድርገን መቀበል ነው። ቤተሰቦችም አሜን በሉ። መድኃኒዓለም ይስጣችሁ። እናንተንም ተባረኩ፣ ኑሩልን። እናንተም በሰላም ለሀገራችሁ ያብቃችሁ። እኛን የምትሉ ሰዎች እዛም ሰላሙን ይስጣችሁ እስከምትመጡም ድረስ እና ጥሩ ምግብ ነው የተመገብነው። ደህና እንጀራ ይስጣችሁ። አሜን። እናንተንም እግዚአብሔር ይጠብቃችሁ፣ ያስማማችሁ፣ አጣላችሁ። አሜን። አንተም ደግሞ ለነሱ ለመጠበቅ ያው ወይኔ ሰውዬ እሱ እና ከዚህ ምንም አልጨምርበትም። ያስማማችሁ ሲባል አጀሪት ሳቀች። ምን ያስቅሻል? አይ እኔ እንጃ ለምን ሳቅ? እኔ እንጃ ስቃለሁ። የእሱ ነገር ቶሎ መጣብኝ እንጂ ወደ እሷ ልዞር ነበር። ለምን እንደሳኩ ግን አላውቅም። ግን አሜን ብያለሁ። ሁሌ ሳቂ። መሳቅ ነው ባን። አመሰግናለሁ። አንቺ መርቂ ማኔ እስቲ መርቂ፣ ቤተሰብን መርቂ እስቲ። እኔ ስለሚወዱሽ በጣም ይወዱሻል። መርቂያቸው። ኧረ በስመ አብ! ኧረ አትነሳ። እግዚአብሔር ያክብር። አንተም ትመርቃለህ። ቆይ አንዴ ላስቀን ነው እንዳስማማህን። አንተም ደግሞ ከሚስት ጋር ስትጣላ ማለት ወደፊት ከራሱ ጋር ይስማማ። እኔ ልመርቅበት እንዴ? ሰው ምርቃት ላይ ሲሆን አትግባ። ከራስህም ጋር ከሆነ ከወደፊት ሚስት ጋር ተስማማ። እኔ አያገባኝም እሱ ምን አገባት ተስማማ። እና ቤተሰቦቼ ደግሞ የምትወዱኝ ምናምን ይህን ደስታ ማየት የናፈቃችሁ ሰዎች እናንተንም ተደሰቱ፣ ደስ ይበላችሁ። በቃ ይሄ ነው ልል የምችለው። አመሰግናለሁ፣ ወዳችኋለሁ። ፍፄ እደግ ተመንደግ።
ለትዳር ያብቃ። ልጆች ወለ ልጆች ያክብሩ። ገና ልጅ እኮ ነው እኮ ደጋልኩት እኛን ውለዱ ብለሽና እንዴ ሙሽ እደጋልኩት እኮ እደጋልኩት መጀመሪያ አደገ በኋላ ይወለድ አገባ። ከዛ ልጆች ወለደ። ወልዶ ደግሞ ልጆቹ ምን ይበሉ ነው ያክብሩ ነው ያክብሩ። ከዛ ቡቡዬን ደግሞ ልመርቀው። ቆይ አንዴ መርቅ። አሜን በል። እግዚአብሔር አምላክ እንደው ትዕግስት ይስጥ፣ ልቦና ይስጥ። ለራስሽ ሚስት አንተ ትመርቃለህ፣ አንተ ትመርቃለህ። እኔ ልመርቅ መጀመሪያ እና ሌላ የምትበላውም የምትጠጣውም ይስማማ። ከዛ ደግሞ ምን ልበል፣ በቃ ሁሌ ደስታ ይሁንልህ። ቴንክ ዩ። አይ ለልጆች ኬር አይሰራም ነው ግን ሳላስበው ነው ደግ ያልኩት። አትሳቅ፣ መርቃው። የብሩክን ለመስማት እኔ ምርቃት። ቆይ ግን አንዴ የረሳሁት ነገር የእውነት ሙሽዬ ደግሞ በደንብ ድነሽ ምናምን ይሻልሽ ነበር። በደንብ ደግሞ ተሽሎሽ ምናምን ከዚህ በላይ ሆነሽ ለማየት ያብቃን። እንወድሻለን። አይሚም አትጣደፊ፣ ቀስ ብለሽ ቦሳይነን ጨፈን አፍራለሁ። በቅድሚያ እናቴ ለዚህ ስለበቃሽ በጣም ደስ ብሎኛል እና ረጅም ጤናና እድሜን ይስጥሽ። ከዚህ በላይ በልጆችሽ የምትጦሪበትን አመት ያርግልሽ፣ እድሜሽን ያብዛልን። ዋናው ያንቺ ደስታ ነውና ደስታሽን ይጠብቅልን እና ልጆችሽንም ይጠብቅልሽ። ወንድሞቼም ስታዩት ይጠብቃችሁ እናንተንም። አይሚም ትዕግስት ይስጥሽ፣ አትቸኩይ፣ እልሽን ይቀንስልሽ። ተገኘሽ እልሽን ይቀንስልሽ። ብቻ ረጅም ጤናና እድሜን ይስጥሽ። ላንቺም ቁመትም ቢጨምርልሽ እሱንም እኔ ከሚፍታ ጋር ሙሽ ያለሽን ነገር እኔ ይጣራል። እሱንም ማለት ቦዝ ፈጣሪ ትዳረን ይባርከው። ወደፊት እኮ ነው ወደፊት ልጨምር ስራን የሚባርክል ረጅም ጤናና እድሜን ይስጥ። እናትህን አባትህን ቤተሰብን ይጠብቅል። አንተም ኑርልን አባቴ። ልጃችንን በደንብ ደግልን። ዛሬ ምን እሺ ነው እንዴ? በጣም እየቀጠቀጣችሁ ነው። አንቺ መንገድ ላይ እንደዚህ አልቅሰውነት ቀጥፊት ኧረ በእግዚአብሔር ተያይሚ ታይ ከመንገድ ወደ ኋላ እንዳታዩ። ዛሬ ግን የመድከም ቀን ነው አይደል? ምንም ሰላም የለም እና አንቺም ፈታ በአባቴ ፈጣሪ ጠብቆ እንደሚ ቤተሰቦቻችንም ረጅም ጤናና እድሜን ይስጣችሁ። ከቤተሰቦቻችሁ ጋር በሰላም ያገናኛችሁ። ቤተሰቦችህን በጣም መርቃቸው። የሚወዱ እናት አንድ እናት መጥተዋል እኔ ጋር። እኔ ጉድ አላወኩም እና ምን ፈልገው ነው ስላቸው የብሩክን ስልክና የአይሚና የብሩክ ስልክ እሳቸውን በጣም አመስግናቸው። ቤት ድረስ ቡታጀራ መጥተዋል። በቅድሚያ ሙሺ ጋር እኔና አይሚ ባልተስማማንበት ሰዓት ቤት ድረስ ሄዶ አይ ቲንክ ኬት ነው ከአዲስ አበባ ነው ከአዲስ አበባ ድረስ እኛ ቤት ድረስ አጠያቃ ሄደች። አንድ እናት ነበረች እና እናመሰግናለን። ይህን ቪዲዮ የምታይ ከሆነ እግዚአብሔር የእኛን ሰላምን እንዳሻሹ ላንቺም ትዳርሽንም ልጆችሽንም ሁሉንም ነገር ሰላም ያደርግልሽ እና ቤተሰቦቻችንን በሰላም ለሀገራችሁ ያብቃችሁ። ከቤተሰቦቻችሁ ጋር ያገናኛችሁ። የሚያስጨንቃችሁ ነገር ሁሉ ይወገድላችሁ። ብቻ በጣም እንወዳችኋለን። በሰፊው እንገናኛለን። እናመሰግናለን። የነበረን ጥሩ ጊዜ ነበር። እናንተም ደስተኛ እንደሆናችሁ ተስፋ አደርጋለሁኝ። እንወዳችኋለን። ቀጣይ በሰፊ ደስ በሚል ነገር እስክንገናኝ ነው ጡንቻዬን የምጠቀልለው ፈርተኛ ዛሬ ሁሉም ነገር ብሎታል እና ጀምሮ እኮ ማታ አንቺ ተይ የኔን ለሱ ላይ ተወጣው ነው አንቺንም ማገናኝ እየወጣ ነው አለች። አረ ጥሩ መንገድ ላይ ነው ብላለች። ታው አሁን አንተ ለምን አይ ጥሩ መንገድ ላይ ለማስታወስ ያክል ነው። እና ቤተሰቦቻችን በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሆንላችሁ እና ኢትዮጵያ ስትመጡ ቦሌ ቡልቡላ ላይ ሞያ ሬስቶራንት ሞያ አዲስ ሬስቶራንት መታችሁ እንደዚህ ጥሩ ጊዜ ማሳለፍ እንዳትረሱ። ይመቻችሁ። እንወዳችኋለን። እንዴት ብሎ እንደሚነግርሽ
ቃላት ጠፋ አፌ ሚልሽ አትጠብቂም ምላሽ ከኔ ታውቂዋለሽ ፍቅሬን ካይኔ አንቺ አታውቂም ላንቺ አስበሽ